ዛሬ እንግዲህ አብርሽ ሜላት ጠፋችብኝ እናንተ ደብቃችኋት ነው በማለት ወደ እነ ሩታ ቤት መጣ። አብርሃም እንግዲህ ከሁሉም ሜላትን መርጦ እንግዲህ ከእሷ ጋር ህይወትን እያጣጣመ ለመኖርና ሩታንም ብዙ ነገሮችን አንዳንድ ነገሮች እያወራት ነበረ። እውነት ለመናገር አብርሃም እንግዲህ ዛሬ ይኸው ሄርሜላ ከጠፋች ሰነበባበተች፣ በጣም ቆየች። ስለዚህ እውነትም እጃችሁ አለበት ማለት ነው። እናንተ ናችሁ የምትደብቋት፣ እኔ ደግሞ ያለ እሷ መኖር አልችልም አለ አብርሃም ዘረጦው ማለት ነው። እና ለማንኛውም አብርሃም ወስላታው ወዲያ ወዲህ እያለ የልጁን እናት ጥሎ አንዲት በዚህ ገባች ወይም በዚህ የማትባል ሄርሜላ ጋር እንደሆነና በሷ ምክንያት የልጁን እናት እንደ ካዴ እናስታውስታለን ማለት ነው። እና በሚገርም ሁኔታ ደግሞ እሱን ጥላው ወደ ሌላ መሄዷንና መጥፋቷን መጥቶ እነ ሩታን አንቺ እና ኤፊና አንተ ናችሁ በጭራሽ የደበቃችኋት፣ ከደበቃችሁበት አውጡ እያለ ያዙ ይልቀቁኝ እያለ ቤቱን ሁሉ በማተረማመስ እየፈለጋትና ከሄርሜላና ከሩታና ከኤፊ ጋራ ሰጣ ገባ ይዟል። ኤፊ እንደዚሁም ሩታ ደግሞ እሷ እኛ ጋር ምን ልትሰራ ትመጣለች? እኛ ምን ልትሰራልን እንደብቃታለን ቢሉትም አልሰማም አለማም አለ። ምክንያቱም እሱ እዚህ እንደመጣችና እናንተ እንደደበቃችኋት ኢንፎርሜሽን ደርሶኛል፣ መረጃ አለኝ አለ። ኤፊም እንግዲህ መረጃ አለኝ ካልክ ወይም ደግሞ መረጃ የላከልህን ሰው አሁን አምጣና አነጋግረን፣ ምክንያቱም ልጅቷ እኛ ጋር የለችም። ያንተን ሄርሜላ ምን ልንሰራ ነው ይዘናት የምንቀመጠው ብሎም መለሰለት። አብርሃም ግን ሊሰማም ሆነ ሊለማም አልቻለም። ምክንያቱም እሱ የፈለገው ከአብርሽን ከኤፊና ከሩታ ጋር መጋጨት እንደዚሁም ደግሞ ያላስፈላጊ ነገር ማድረግ ነው የፈለገው። ምክንያቱም እነሱ እንደማይደብቋትም ሆነ እነሱ ጋር እንደማትመጣም ያውቃል። ለምን ከዚህ በፊት ሩታም ተናግራለች። አንተም ሆንክ ሄርሜላ ምንም ነገር ቢፈጠር እኔ አይመለከተኝም፣ በእናንተ አልጠየቅም ብላ ነግረዋለች ማለት ነው። አብርሃም ግን አልተዋጠለትም። ስላልተዋጠለት ምንድነው ማድረግ ያለበት ወይም ደግሞ ምንድነው ማድረግ ያለብኝ ብሎ ሲያስብ ያለው አማራጭ ምንድነው? እነሱ ጋር ሄዶ እነሱን መጠየቅ። ያ ቃል ሲጀመር ከእነሱ ጋር ከናብርሽ ከሩታና ከኤፊ ጋር እንደማትመጣ ማለት ነው። እና ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሰብስክራይብ አድርጉ፣ አበረታቱኝ። እንደዚሁም ደግሞ ሄርሜላ አብርሽን ጥላው የት ሄደች ይመስላችኋል? ወይም ደግሞ ኤፊና ሩታ ሄርሜላን የደበቋት እነሱ ሄርሜላን የደበቃት ብሎ ከወንድሞቹ ጋር ከወንድሙና ከሚስቱ ጋር ከድሮ ሚስቱ ጋር ከሩታ ጋር እላፊ ቃል እየተናገረ ይገኛል ማለት ነው። በነገራችን ላይ እሷ ስለወጣችላቸው ወይም ደግሞ በቃ አንተ ደስተኛ ህይወት መኖር ትችላለህ ብላም ተናግራለች ከዚህም በፊት ማለት ነው እሷና። የሚገርመው ነገር ደግሞ አብርሃም በጣም በቃ በአንገብጋቢ ሁኔታ እንደዚሁም ደግሞ በቃ እንዴት ሊሆን ይችላል ማለቴ በቃ በጭራሽ እናንተ ናችሁ እንጂ ብትደብቋት እሷ ይኸው ቤተሰቦቿም ችግር እየፈጠሩ ነው በማለትም እነሱ ጋር መጣላት ያበቃው።
ሲጀመር ማለት ነው ቤተሰቦቿ ማን ነው ሄርሜላ ከጠፋ 3 ቀን 4 ቀን ወይም ደግሞ እሷ ብትጠፋ ሊከሱሽ ይችላሉ ብሎ ሩታን መናገር የለበትም። ምክንያቱም ማንም ሰው ያለ መረጃ ወይም ደግሞ ያለምን እንደዚህ አልደረግም ሳይሆን ለምሳሌ ሩታ ሄርሜላ መታ ሩታ የሄርሜላ ቤተሰቦች ሩታን ሂደው የሚናገሩበት ወይም የሚከሱበት የሚያስሩበት ነገር ዝም ብሎ አይደለም። ገባችሁ ማለት ነው። አለው ያኔ ሊሆን የሚችለው ነገር ማለት ነው። ሁለተኛ ደግሞ መረጃ አለ ለሚለው መረጃው ዛሬ እጁ ላይ ሆኖ ወይም ደግሞ እንደዚህ በቃ ማስረጃ አስተማማኝ ማስረጃ ነው ሊሆን የሚችለው እንጂ ገና አሉሽ ሰው ስለነገረው ወይም ደግሞ እዚህ ነው ብለውኛል ወይም ደግሞ እናንተ ደብቃችኋል ብሎ ቢናገርም እናንተ መስማት የለባችሁም ማለት ነው። እሱ የሰማው ወይ የሰው ወዴን ትክክልም ላይሆን ይችላል። እዚህ ላይ እርግጠኛ ሆነ አሁን እሱ ማውራት አይችልም ብዬ ነው የማስበው ማለት ነው። እና ሩታ ደግሞ የህፃን ልጅ የልጅ አባት ናት። ሄርሜላ ስለጠፋች ሩታ ደብቃት ነው ወይም ደግሞ ሩታ የሆነ ነገር አርጋት ነው ማለት አይቻልም። ምናልባችም ከሩታ ሌላ ብዙ ሩታ ጋር ደግሞ ይቅርታ ተጠያይቀው እየኖሩ ነው በይቅርታ ማለት ነው። ቪዲዮም እየሰሩ ነው። ስለዚህ እንዴት ነው ያኔ አብርሃም መጥቶ እዚህ ጋር ሊናገርበት የቻለው ወይም እናንተ ናችሁ ሊል የቻለው በምን ምክንያት ይመስላችኋል? ምክንያቱም እሱ የተናገረው በቃ ቤተሰቦቿ ሩታን ለመክሰስ ይችላሉ ከጠፋች ስንት ቀኗ ምናምን ብሎ ተናገረ። ሩታ እኮ ልጅ አሳዳጊ ሁና እንደገና ደግሞ በዚህ ነገር ዝም ብላ መታሰር ወይም ደግሞ ገና ለገና ማስፈራራት አይጠበቅም። አብርሽ ደግሞ አሁንም እያስፈራራት ነው ሩታን። ቆይማ እንደዚህ አድርገዋለሁኝ እኔ እንደዚህ ሁኜ እኔ እንደዚህ ፈጥኛ ከሀስ ከፐ እሷ እንደውም እዚህ ደረጃ ያደረሰችው እሷ ናት። አንዳንድ ጊዜ የበሉበትን መርገጥ ጥሩ አይደለም ማለት ነው። በእሷ ተወዳጅነት እሷ ከጎን ስለሆነች ሁለታችሁ ባንድ ስትሰሩ እንደዚሁም ደግሞ በቃ በማህበር እንደዚህ ስትሰሩ በጣም ብዙ ወዳጆችን ብዙ ነገሮችን አፍርታችኋል። ያ ምንድን ነው? እሷ ባትኖር ወይም እሷ ባትኖር ከጎን ባትሆን በውጤታማ ልትሆን አትችልም። አንተ ብቻ ማለት ነው ማሰብ ያለብህ ይሄንን ነው። እንኳን አይደለችም የትናንትና ሄርሜላ እልም ድርግም ብትልልህ ማለት ነው የልጅህንም እናት ጥላ መጥተሃል። ስለዚህ አንተ ወንድ ሳትሆን የወንድ አልጫ ነህ አብርሽ ማለት ነው፣ የወንድ አልጫ። ሩታ ግን ጀግና ናት፣ ጀግና ናት። ለትዳሯ ታጋይ፣ ሁሌም ተፋላሚ፣ ሁሌም ይቅርታ ጠያቂ፣ ሁሌም ትሁት ናት። ስለዚህ ይገባታል ማለት ነው። በቃ መልካም ነገር ይገባታል። ለሩቃ መልካም ሰው ልትሆን ይገባሃል። እና ቤተሰብ ላይክ፣ ሰብስክራይብ አድርጉ። ባይ ባይ።